በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ለሐምሌ በዛቲ ዕለት ኮነ ሰማዕተ አብይ ወክቡር ቅዱስ ቴዎድሮስ ሊቀ ሰራዊት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚህች ቀን ታላቅና ክቡር የሆነ የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት ሞተ። የዚህም ቅዱስ አባቱ ስሙ ዮሐንስ ይባል ነበር። እርሱም ከላይኛው ግብጽ ሰጥብ ከምትባል መንደር ነበር። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያችም ከተማ መኳንንቶችም ያንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስም የሚያመልከው ግን አታውቅም ነበር። ከዚህ በኋላ ይህን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቷ አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ኖረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም በአደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስም ሂዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህ በኋላ ስለ አባቱ በሕይወት እንዳለ ወይም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊዋጋቸው በወጣ ጊዜ ይህ ቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊው ቴዎድሮስ ነበረ። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራትም በኋላ የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፉ። ዲዮቅልጥያኖስም በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትህን ሁሉ የጦር መሳሪያህንም ሁሉ ይዘህ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያህን ወስደህ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪ በኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ አልሻም። እኔም ብቻዬን ወደ ጦርነቱ እሄዳለሁ። ከወታደሮቹም አንድ እንኳ ከኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበትን ፈረስ ይበቃኛል። በእጄ ውስጥ ያለ ይህ ጦርና የተቀመጥኩበት ፈረስ ይበቃኛል። ከኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና አለ። ንጉሡም እነሆ ጠላቶቻችን ወደ እኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ያህል አለ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊት ጋር በዚህ ቁም፣ እኔ ወደ እነርሱ ብቻዬን እሄዳለሁ። በእነርሱም ላይ የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና። እነርሱም አንዱ እንኳ ወደ ቤቱ አይመለስም። ንጉሡም አደነቀ፣ ከእርሱም ጋር ያሉትን አደነቁ። ከዚህ በኋላ ቅዱስ ቴዎድሮስ ወደ ጦርነት ብቻውን ሄደ። ንጉሡም ከእነርሱ ሩቅ በሆነ ቦታ ተወው። ወደ በርበርም ሰዎች ደርሶ ትዋጋላችሁን ወይስ በሰላም ወደ አገራችሁ ትመለሳላችሁ አላቸው። እነርሱም ካንተ በቀር ለሰልፍ የመጣ አናይምና ከማን ጋር እንዋጋለን አሉት። እርሱም ማንም ከኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋቸዋለሁ አላቸው። ምናልባት ውሻ ልታባርር መጥተህ ይሆናል። ከፈቀድህ ግን ወደ አንተ ይመጣ ዘንድ ከኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት።
ያን ጊዜም ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እስከማጠፋቸውና የባቢሎንን ከተማ ዘንዶ እስክገድለው ድረስ ነቢዩ ዳንኤልን ያጸናኸው ጌታዬ አምላኬ ሆይ እንዲሁም ዛሬ ከኔ ጋር አሁን በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባሃል ለዘላለሙ አሜን ብሎ ጸሎቱን በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይ ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ፣ እንዋጋ ዘንድ ወደ እኔ ኑ። ክብር ይግባውና ለእግዚአብሔር ኢየሱስ ክርስቶስ እኔ ባሪያው ነኝ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኛም ሆነ እግረኛ ምንም አላስቀረም። የመኳንንቶቻቸውም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው። ሰራዊቱም ሁሉ ሰገዱለት። የአንጾኪያ ከተማ ሰዎች ሁሉ ወጥተው የበርበርን አገር ማረኩ። አውኪስጦስ በሚባል አገርም ሰዎች የሚያመልኩት ታላቅ ዘንዶ ነበር። ይበላቸውም ዘንድ በየዕለቱ 2 ሰዎች ይሰጡት ነበር። 2 ልጆችም ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶው አቀረቧቸው። በዚያን ጊዜ ቅዱስ ቴዎድሮስ ወደዚያ አገር ደረሰ። ያች መበለትም በፊቱ ቆመች። ልጆቿን ወስደው እንዲበላቸው ለዘንዶው እንዳቀረቧቸው በእርሷ ላይ የሆነውን ሁሉ በዝርዝር አልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይችን ሴት በድለዋታል፣ እግዚአብሔርም ይበቀላታል አለ። ወዲያውኑ ከፈረሱ ወረደና ፊቱን ወደ ምስራቅ አዙሮ መልሶ ጸለየ። ከዚህም በኋላ ወደ ዘንዶው ቀረበ። የከተማውም ሰዎች ሁሉ ወደ እርሱ ይመለከቱ ነበር። በጦሩም ወግቶ ያን ዘንዶ ገደለው። እርዝመቱም 24 ክንድ ሆነ። የመበለቷንም ልጆች አዳናቸው። ከዚህ በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብጽ የሄደ አባቱንም አገኘው። አባቱም ልጁ እንደሆነ በምልክቶች አወቀው። ቅዱሱም አባቱ እስከ አረፈ ድረስ በዚያ ኖረ። ከዚህ በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስንም ክብር ይግባውና ክርስቶስን እንደካደና ጣዖትን እንዳመለከ ክርስቲያኖችንም ሲያሰቃያቸው አገኘው። ከዚህ አስቀድሞ የከተማው ሰዎች የሚያመልኩት ዘንዶ እርሱ እንደገደለው የአውኪስጦስ አገር ሰዎች ወደ ንጉሥ ከሰውት ነበርና ስለዚህም ንጉሥ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሡ እንዲህ ብሎ ዘለፈው፣ አንተ የክፉ ሥራ ሁሉ መገኛ የሆንክ ሰማይና ምድርን የፈጠረ የክብር ባለቤትን ትተህ የረከሱ ጣዖታትን ያመለክ የኃጢአት ልጅ ሆይ ወዮልህ። እግዚአብሔርም ፈጥኖ መንግስትህን ያጠፋታል። በዚያም ጊዜ ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉት ዘንድ ወታደሮቹን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንም እግሮቹንም ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንዲህም አለው፣ ጽና፣ እነሆ የገድል ፍጻሜ ቀርቧል። ስጋ በውስጡ በሚኖርበት ቦታ ድንቆች ታምራት ይገለጣሉና። እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠህ። መታሰቢያን ለሚያደርግ ሁሉ ወይንም በስሜ የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ ወይም ለቤተ ክርስቲያን መባን መጻሕፍትን ለሚሰጥ እኔ ኃጢአቱን ሁሉ እደመስስለታለሁ። ገድልህንም የሚጽፈውን ወይም የሚያነበውን ወይም የሚጸልየውን የሚሰማውን ወይም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። ከዚህም በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ተሰብስበው በንጉሡ ላይ እንዲህ ብለው ጮኹበት፣ አንተ ከሃዲ፣ እግዚአብሔር ያጥፋህ። ከጠላቶቻችን ያዳነንን ኃይልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህን? ይህንንም ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜም ንጉሥ ዲዮቅልጥያኖስ ተቆጥቶ ሁሉንም አስገደላቸው። ሰማዕትም ሆኑ። የሰማዕትነትንም
አክሊል ተቀበሉ። ከዚህ በኋላ ንጉሡ አዘዘ። የብረትም አልጋም አምጥተው ቅዱሱም በላዩ አስተኙት። ከዚያ ከበታቹም እሳት አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ። አቤቱ ፈጣሪ ሰለስቱ ደቂቅን ከእሳት ምድጃ እንዳዳንካቸው አድነኝ። ወዲያውኑም ያ እሳት ጠፋ። እንደ ንጋት ጊዜም ቀዝቃዛ ሆነ። ከሰማይም እንዲህ የሚል ቃል መጣ። ክብር ይግባውና ከጌታችን ኢየሱስ ክርስቶስ ኃይል የተሰጠህ ሆይ ጽና፣ በርታ። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ። እንዲህም አለው፣ ክብር ይግባውና ጌታ ኢየሱስ ክርስቶስ አድኖኛልና አንተ ከሃዲ እፈር አለው። ንጉሡም የጭፍራ አለቃ ይህን ባየ ጊዜ ክቡር ቴዎድሮስን ከሚያመልከው ክብር ይግባውና ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስም ብዙ ካሰቃዩትና ማሰቃየቱን ከሰለቹ በኋላ ራሱን በሰይፍ እንዲቆርጡት ስጋውንም እንዲያቃጥሉ አዘዘ። በጌታችንም ፈቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደም ወተትም ፈሰሰ። ታላቅ እሳትም አንድደው ስጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮች ብዙ ወርቅ ሰጥታ ስጋውን ወሰደች። በአማሩ ልብሶችም ገነዘችው። እስከ መከራው ፍጻሜም በቤት ውስጥ አኖረችው። ከዚያ በኋላ አብያተ ክርስቲያናት ተሰሩለት። ስብጥ በሚባል አባቱ አገርም በተሰራች ገዳም ስጋውን አኖሩ። ከስጋውም ድንቆች ታምራቶች ተደረጉ። ታላቅ ፈውስም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ። ሰላም ለቴዎድሮስ ማር ሊቀ ሰራዊት ክቡር በረዴታ አምላክ ባሕቲቱ እምህዝበ በርበር መስተጽናና አፍራስ አህለቀ ወለእለሂ ዘእግር እስከ እያትረፈ ነፋጼ ለዝክር። በዚች ቀን የታኪጦስ የእስክንድሪያው ሊቀ ጳጳስ የጢሞቴዎስ የሙሴ የኢየሉጣ መታሰቢያቸው ነው። ዳግመኛ ከሕፃኑ ቂርቆስ ጋራ በሰማዕትነት የሞቱ የ404 ሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ። በዚች ቀን እመቤታችን ድንግል ማርያም ከተወለደች በኋላ በ80 ቀን ከርግብ ገላግልቶች ጋራ ወደ ቤተ መቅደስ የገባችበት ነው። ልመናዋ በረከቷ ከኛ ጋር ይኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 21 በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በዚች ቀን አስተዋይ የዋህ የተመሰገነ ክርስቶስ አረፈ። በዚች ዕለት የከበረው የመላእክት አለቃ የኡራኤል የበዓሉ መታሰቢያ ነው። በዚች ቀን ደግ የሆነውና በጎ ምግባር ያለው ምጽዋት መስጠትን የሚወድ ላኢከ ማርያም አረፈ። ዛቅረብኩም ኃይሌታ ዘኪረያ አይላፈ ምለተ ጸምዱከ ዘልፈለላ አነብብ ተወከፍ ዘንዴቴ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይት ጻድቃን ደናግል አዲ ወመነኮሳት ሄራም ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ምንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ እግዚኦ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩም በዛቲ ዕለት መዋያና ዓለም አንቱም ከመበዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ቻነ ይንሳነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክም እዱ አንስ በባስማቲክም
ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማኅፀነ ለክርስቶስ በሥጋሁ ወደሙ እግዚኦ ሰላመከ ሀበ ለሀገር ጽድቀ ካኒ ለቤተ ክርስቲያን አግርር ጸራ ወጸላኢታ ታይተ ገሪሃ እቀብ ህዝባ ወሃይማኖታ ለሀገሪትነ ኢትዮጵያ ለዓለመ ዓለም እግዚኦ ቀባ ለሀገሪትነ ኢትዮጵያ እግዚኦ ቀቦ ለማኅበርነ ማኅበረ ተዋሕዶ ዘኦርቶዶክስ ወኩሎሙ አባላቲሁ ለዓለመ ዓለም ለጳጳስ ክህነት ለንጉሥ መንግሥት ለአረመኔ ትዕግስት ለሕዝበ ክርስቲያን ሳህለ ምሕረት ይላክልን። ሀገራችን በጽኑ ሰላም ይጠብቅልን። የቅዱሳኑ በረከት በሁላችን ላይ ይደርብን። ወርሃ ክረምቱን አሳልፎ ለብርሃነ መስቀሉ በሰላም ያድርሰን። በጸሎት አስቡን ያሉትን በሀገር ውጭም በሀገር ውስጥም ያሉትን የመንፈስ ቅዱስ ልጆቻችን የሥጋ ዘመዶቻችን እግዚአብሔር አምላክ በቸርነቱ ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳአነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልይ ወሰአሊ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አቢይ የማይሰራ ኃጢአት እግዚአብሔር ይፍታ።